ምዕመናንና ምዕመናት እንደምን ሰነበታችሁ? እንደምን አላችሁ? እንደምን አመሻችሁ? አሜን። በቸርነቱ የጠበቀን በአጸደ መቅደሱ የሰበሰበን ስሙን እንድንጠራ የፈቀደልን በጆሮአችን የሰማነውን በዓይናችን ያላሳየን አምላካችን አባታችን ፈጣሪያችንና መድኃኒታችን ልዑል እግዚአብሔር ዘላለማዊ ስሙ የተመሰገነ ይሁን። ለቀደምት አበው ለነቢያት፣ ለቅዱሳን ሐዋርያት፣ ለሐዋርያውያን አበው ለሊቃውንት የገለጸውን ጥበብና ምስጢር ለሁላችንም ይግለጽልን። ከዚህች ዕለት በረከት ረድኤት ያሳትፈን። አሜን። እንደ እግዚአብሔር ቅዱስ ፈቃድ በዚህች ምሽት የክርስቶስ መልእክታት በሚል ርዕስ እግዚአብሔር ያስተምረናል። የክርስቶስ መልእክታት በሁለተኛይቱ የቆሮንቶስ መልእክት ሁለተኛ ቆሮንቶስ ምዕራፍ 3 ቁጥር 2 ላይ የተመዘገበ የእግዚአብሔር ቃል ነው። እንዲህ ይላል፣ ሰዎች ሁሉ የሚያውቁትና የሚያነቡት በልባችን የተጻፈ መልእክታችን እናንተ ናችሁ። እናንተም በሕያው እግዚአብሔር መንፈስ እንጂ በቀለም አይደለም፣ ሥጋ በሆነ በልብ ጽላት እንጂ በቀለም ያልተጻፈ የክርስቶስ መልእክታት እንደሆናችሁ የተገለጠ ነው ይላል። ስለ ቃሉ አምላካችን እግዚአብሔር የተመሰገነ ይሁን። ልብ በሉ። ሰዎች ሁሉ የሚያውቁትና የሚያነቡት በልባችን የተጻፈ መልእክታችን እናንተ ናችሁ። እናንተም በሕያው እግዚአብሔር መንፈስ እንጂ በቀለም አይደለም፣ ሥጋ በሆነ በልብ ጽላት እንጂ በድንጋይ ጽላት ያልተጻፈ የክርስቶስ መልእክታት እንደሆናችሁ የተገለጠ ነው ይላል። እግዚአብሔር ራሱን ለፍጥረቱ ሳይገልጥ የቀረ የሩቅ አምላክ አይደለም። እግዚአብሔር ራሱን ከፍጥረቱ የሰወረ አፋራም አምላክ አይደለም። እግዚአብሔር ራሱን ለፍጥረቱ ያልደረስንባቸው መልእክታት አሉት። አንደኛ እግዚአብሔር በቀለም የተጻፉ መልእክታት አሉት። እነዚህም ቅዱሳት መጻሕፍት ይባላሉ። ቀለም ተበጥብጦ ብራና ተድጦ ብር ተቀርጾ ስለ ሕያው እግዚአብሔር የተጻፈባቸው የእግዚአብሔር መልእክታቱ ቅዱሳት መጻሕፍት ናቸው። አንደኛ ለዚህ ነው መጽሐፋችን እግዚአብሔር ለሕዝቡ በመጽሐፍ ይናገራቸዋልና ያለን። እዚህ ነው። ሁለተኛ የማይታየው ባህሪ ደግሞም የዘላለም ኃይሉ ደግሞም አምላክነቱ እግዚአብሔር በፍጥረቱ ለፍጥረቱ
ራሱን ገልጧል። ልብ በሉ። በፍጥረቱ ለፍጥረቱ እግዚአብሔር ራሱን ይገልጣል። ሁለተኛ ፍጥረታት የእግዚአብሔር የእጁ ሥራዎች ስለሱ ያወራሉ። ሰማያት የእግዚአብሔርን ክብር ይናገራሉ። እንዲህ ፀሐይ ለቀን ጨረቃም ለሌሊት ከዋክብትም በጠፍ ማለዳ ስለ ሕያው እግዚአብሔር ይመሰክራሉ። ፍጥረታት ሁሉ አስገኛቸውን ያወራሉ። ላነበባቸው መጻሕፍት ናቸው፣ ለተረጎማቸው ትምህርት ናቸው። ሁለተኛ ፍጥረታት። ሶስተኛና እኛ ዛሬ በጥቂቱ የምንቆይበት አሁን ያነበብኩላችሁ የሐዋርያው ቃል ነው። ሰዎች ሁሉ የሚያውቁትና የሚያነቡት በልባችን የተጻፈ መልእክታችን እናንተ ናችሁ ነው የሚለው። እናንተም በሕያው እግዚአብሔር መንፈስ ተጻፋችሁ እንጂ ቀለም አላረፈባችሁ፣ ወረቀት አልሆናችሁ። ይልቅ የእግዚአብሔር መንፈስ አርፎባችሁ በልባችሁ የተጻፈ መልእክታችንማ እናንተ ናችሁ ነው የሚለው። ሰዎች ሁሉ የሚያውቋችሁ፣ ሰዎች ሁሉ የሚያነቧችሁ መልእክታችን እናንተ ናችሁ ካለ በኋላ እናንተም የክርስቶስ መልእክታት ናችሁ ነው የሚለው። ሶስተኛ እኔና እናንተ የሕያው እግዚአብሔር መጽሐፎች ነን። የሕያው እግዚአብሔር የክርስቶስ መልእክታት ነን። ሰዎች ሁሉ የሚያነቡ፣ ዓለም ሁሉ የሚያውቀን የሚገልጠን መጻሕፍቱ እኛ ነን። ሶስተኞች ወገኖቼ፣ እኒህ ሶስተኞቹ ደጋግ ክርስቲያኖች፣ እኒህ ሶስተኞቹ የእግዚአብሔር ተጋዳዮች፣ እኒህ ሶስተኞቹ የእግዚአብሔር ቅዱሳን የክርስቶስ መልእክታት ባይሆኑ ኖሮ እኒህ ባይኖሩ ኖሮ በቀለም የተጻፈው ወንጌላችን፣ በወረቀት የታተመው መጽሐፋችን፣ በብራና የተጻፈው መልእክታችን እንደነዚህ አይነት ክርስቲያኖች ባይኖሩ ኖሮ አፈ ታሪክ ብቻ ይሆኑ ነበር። ተረት ብቻ ይሆኑ ነበር። ምክንያቱስ እኒህ ክርስቲያኖች በመጨከን በወረቀት ላይ የታተመውን በቀለም የተጻፈው በመጨከን በመፈጸማቸው ምክንያት በወረቀት የተጻፉት በቀለም የተላቁት መልእክታት በሰው ሕይወት ላይ ሲያርፉ በቅዱሳን ሕይወት ሲፈጸሙ ለሰው የሚቻሉ ለተስፋ የተቀመጡ በሰው አቅም የሚፈጸሙ መሆናቸው ተረጋገጠ። የጌታችን ኃይለ ቃላት ውሸት አለመሆናቸው ተገለጠ። በእውነት ሊፈጸሙ የሚችሉ ኃይለ ቃላት መሆናቸው ታወቀ። እንደነዚህ አይነት ክርስቲያኖች በመኖራቸው ወገኖቼ ወንጌላችን ሐሰት፣ ትምህርታችንና መጽሐፋችን ውሸት እንዳልሆነ የተረጋገጠው
እንደነዚህ አይነት ክርስቲያኖች መልእክታት በመኖራቸው ነው። ልብ በሉ፣ ራሳቸው ክርስቲያኖች፣ ራሳቸው ደጋግ መንፈሳውያን ተጋዳዮች፣ ራሳቸው ቅዱሳን መጻሕፍት ናቸው፣ ይነበባሉ። ሰዎች ሁሉ የሚያነቧችሁን ያለው መጻሕፍት ናቸው፣ ይነበባሉ። ወንጌል ናቸው፣ ይጠቀሳሉ። ራሳቸው ክርስቲያኖች ቅኔ ናቸው፣ ይፈታሉ። ምስጢር ናቸው፣ ይብራራሉ። ትርጓሜ ናቸው፣ ይተረጎማሉ። ራሳቸው ክርስቲያኖቹ። ለዚህ ነው ሊቃውንት እንዲህ ያሉ የክርስቲያኖችን ዜና ሕይወት፣ እንዲህ ያሉ የክርስቲያኖችን አኗኗር፣ እንዲህ ያሉ የክርስቲያኖችን አምስተኛው ወንጌል የሚሉት። ለዚህ ነው ክርስቲያኖች እንደምታውቁት በመጽሐፋችን 4 ወንጌላት አሉ። እነዚህን የወንጌል ኃይለ ቃላት በመጨከን የሚፈጽሙ እንዲህ ያሉ ክርስቲያኖች ደግሞ 5ኛ ወንጌል ተባሉ። አያቸው። ለምን? ኑሯቸው ሁሉ ወንጌል ነው። ሕይወታቸው ሁሉ ወንጌል ነው። አረማመዳቸው ሁሉ ወንጌል ነው። ቃላቸው ሁሉ ወንጌል ነው። ባታቸው ሁሉ ወንጌል ነው። ልብሳቸው ሁሉ ወንጌል ነው። ሰዎች ሁሉ የሚያውቁትና የሚያነቡት መልእክታችንማ እናንተ ናችሁ የተባላችሁት። ወንጌል እንድትሆኑን የተጠራችሁት፣ መልእክት እንድትሆኑን የተላካችሁት ወገኖቼ። ወንጌል በጣም ጥቂት ነጥቦችን ነው የምትገልጸው፣ ጥቆማ ነው የምትሰጠው። ጥቆማ ነው የምታልፈው። መንገድ ከፍታ አሳይታ ነው የምትሄደው። ይሄንን ያመኑ ይሄንን የተቀበሉ ክርስቲያኖች ሕይወት ውስጥ ስታልፍ ግን መልታ ሰፍታ ነው የምትፈጸመው። በወንጌል የተጻፈው ጥቂት፣ ያመኑ ክርስቲያኖች ሲፈጽሙት ደግሞ ጥልቅ ነው የሚሆነው። ከተጻፈው ያልፋሉ፣ ከታዘዙት ይተርፋሉ፣ ከሕጉ አልፈው ወደ ትሩፋት ይሸጋገራሉ። አያቸው። ወንጌል ነው የሚኖሩት ምላችሁ ይህንን ነው። ጥቂት የወንጌልን አንቀጽ በሞቴ ላሳያችሁ። ወንጌል ስለ ጾም በጻፈችበት አንቀጽ ጥቂት ነገር ብቻ ነው የምትለው። ስትጾሙ እንደ ግብጾች አትጠውልጉ፣ እንደዚህ ጾሙ ብቻ ነው የምትለው ወንጌል። ልብ በሉ፣ ጥቆማ ብቻ ነው የሰጠችው። ወደ አንድ በረሃ ልውሰዳችሁና አንድ መናኒ እንዲህ ይልላችኋል። እኔ ምግብ ስበላ ፀሐይ ካየች 40 ዓመት ሆነኝ ይላል። ወንጌል እኮ 40 ዓመት ሙሉ ሲመሽ ብላ አላለችው። ወንጌልን ሲሰማ፣ ክርስትና ሲረዳ፣ ፍቅረ እግዚአብሔር ሲገባው፣ ጣዕመ ወንጌል ስኩረ መንፈስ ሲያደርገው እየበላሁማ አላመልከውም አለና 40 ዓመት ሙሉ እሱ እህል አፍ ውስጥ የሚከተው ፀሐይ ስትጠልቅ ነው። 40 ዓመት ሙሉ ስለ ጾም የተጻፈው ጥቂት፣ እሱ የገባበት ጥልቅ ግን ተመልከቱት ምን ያህል እንደሚኖረው እዩት። ከትእዛዙ አልፎ ከሕጉ ተርፎ በሕግ ብቻ አይደለም እንዴት በትሩፋት እንደሚመላለስ ተመልከቱት። ይሄ ሰው ራሱ ወንጌል እኮ ነው። ከመብላት ወደ አለመብላት የተሸጋገረ፣ ከሰውነት ወደ መላእክትነት የተለወጠ፣ አንድ ቀን በበላው ብዙ ዘመን ለመኖር የሚያበቃው ወንጌል ማለት ይሄ ነው። ጥቂት ተጽፎ
ጥልቅ ነው የሚኖረው። እኔና እናንተ እኮ ገና ካልኩሌተር ላይ ኮንን ክርስቲያን ነነዌ 3 ደምር፣ አብይ ጾም 55 ደምር፣ ፍልሰታ 16 ደምር። ገና ቁጥር ላይ ኮንን እኔና እናንተ ገና እኮ ሂሳብ ላይ ነን እኔና እናንተ። ሰዎቹን ግን ተመልከቷቸው 55 ቀን ሙሉ ውሃ እየጠጡ ምግብ ሳይበሉ ሚኖሩ። አሁን ላሳያችሁ እችላለሁ። ወጃ ለመብላት ተሸጋግረዋል። እኛ ገና ሙግትና ክርክር ላይ ነን። አሳ ይበላል አይበላም ነው ገና ጥያቄያችን። ገና ከመብል እንኳን አልወጣንም። አሳ ድንች ጥብስ ቢሆንልን ደስታችን ነው እኮ እኛ። ጾም ተሽሯል ይባል የእርግብ አሞራ እያለ የሚጨፍር ሰው ይጠፋል። 4 ኪሎ የነበሩ የድሮ ሰዎች ናቸው አሉ። አንድ ወሬ አስወሩ አሉ። ምን አይነት ወሬ ነበር መሰላችሁ? ኧረ የገና ጾም ሊቀነስ ነው አሉ የሚል ወሬ ተወራሉ። ደግሞ ደስ እንዳይላችሁ የድሮ ወሬ ነው ማወራው። ከዛ ስጋ ቤት ተቀጣጥረዋል። ኦርቶዶክሳውያን ናቸው። ስጋ ቤት ተቀጣጥረውላቸዋል። የገና ጾም እኮ የተጾመ ኦርቶዶክሳውያን ናቸው። እነሱ ግን አይጾሙ። ግን አንድ ወሬ ሰሙ። ምን የሚል ኧረ የገና ጾም ሊቀነስ ነው። እቺንማ ለጓደኛዬ ልንገረው ብሎ ያኔ ሞባይል የለም እየበረረ ስጋ ቤት ተቀጣጥሮበት ደረሰ። ያኛው አላስቻለውም። እየቆረጠ ነው የሚጠብቀው። አንተ ኧረ የገና ጾም ሊቀነስ ነው አሉ ይለዋል። አይጾሙም እኮ እና እየቆረጠ ምን አለ መሰላችሁ? እንሞታታለን እንጂ አናስቀንስም አይደላችሁ? አይኖርላትም እኮ ግን ይሞትላታል። እንዴት ይሄ ሰው ወንጌል ይሆናል? ይሁትማ በመብላት ታንቀናል እኮ እኛ። ገና ቁጥር ላይ ነን ያልኳችሁ እኮ ለዛ ገና እየደመር 200 ምናምን ገና ልንፈነዳ እኮ ነው። ወንጌላውያኑን ተመልከቷቸው። ጥቂት ሲነገራቸው በጥልቅ ነው የሚኖሩ። ያን ስምዖን ጫማ ሰፊውን ላስታውሳችሁ በሞቴ መጽሐፋችን በቀለም የተጻፈችው ምን ትላለች መሰላችሁ? ይህን ተራራ ተነቅለ ወዲያ ሂድ ብትለው ይሆናል አይደል? በቀለም የተጻፈው ይላል ማቴዎስ ወንጌል ምዕራፍ 17 የሰናፍጭ ቅንጣት ታክል እምነት ካለ ይህን ተራራ ተነቅለ ወዲያ ሂድ ብትለው ይሆናል ይላል። በቀለም የተጻፈው ይላል። አሕዛብ ጥያቄ ጠየቁ። ምን ሚል? በቀለም የተጻፈው የእናንተ መልእክት፣ የእናንተ መጽሐፍ ቅዱስ ተራራ ንቀሉ ይላል። አዎ ይላል በቀለም የተጻፈው። የኛ ጥያቄ ግን ይሄን አይደለም። እና ምን እናደርገው? ተራራውን ንቅንቁና አሳዩን ብለው ጥያቄ ጠየቁ። ደስ አይልም እንዲህ አይነት ጥያቄ? አሁን ከእናንተ መካከል እንደው እዚህ ፊታችን ያለውን ተራራ የሚነቀልቁልን 10 ምዕመናን መርጣችሁ ስጡኝ ብል እንደው ስንት ሰው አገኘ? ተራራ የሚነቀልቁን ያልኩት በተራራው በኩል የሚያልፉ አላልኩ። ተራራውን የሚነቀልቁ ሥላሴ ገብርኤል ጋር ገብርኤልን ሥላሴ ጋር የሚያመጡ ምዕመናን የሚያገላብጡ አምጦ ብላው ከዚህ ከሰንበት ተማሪ ስንት ሰው አገኛል? ጥያቄው ደስ አይልም? በቀለም የተጻፈው ጥቅሱማ ይላል። አሁን ጥቅስ አይደለም የተፈለገው። አሁን የተፈለገው ስራን የተፈለገው ንቀሉና ሳዩን የተፈለገው። ሊቀ ጳጳሱ ተንበረከከና ጸለየ። ይሄ በግብፅ የታወቀ የሞቃጣን ተራራ ያነቃነቀ በታምረ ማርያም የተመዘገበ አሁን ብትሄዱ የግብፅ መነኮሳት የሚያሳዩአችሁ እውነተኛ ታሪክ ነው የምነግራችሁ። ጳጳሱ ተጨነቀና ተንበረከከ። እመቤታችንን ተማጸነ። እመቤታችንም አንድ ሰው ጠቆመች። ምንም ያደርግ ጥቅስ ጠቅሶ የሚሰብክ ነው እሱ ነው። አሁን የተፈለገው ጥቅስ ጠቅሶ የሚሰብክ ማብራሪያ የሚሰጥ አይደለም የተፈለገው። እና ምንድን ነው የተፈለገው? ተራራውን የሚነቅል ነው የተፈለገው። ተራራውን የሚነቅል
ተመለከተች። ማን ነበር ይሄ ሰው መሰላችሁ? ስምዖን። ስራውስ መቅደስ ውስጥ አይደለም ጫማ የሚሰፋ። ክርስቲያናዊ ትሩፋቱስ ረዳት ለሌላቸው ባልቴቶችና አረጋውያን ውሃ እያመላለሰ ብቻ የሚኖር ክርስቲያናዊ ሰው። ተራራውን የምትነቀንቀው አንተ ነህ አለው ሊቀ ጳጳሱ። እኔ እንደኔ አይነቱ ጎረምሳ ቢሆን ነው ቆሚ ነው ያውም አንተ ተብዬ። እሱ ምን እንዳለ ታውቃለህ? እኔማ አይደለም ምዕመናን ይሰብሰቡና ምህላ ያድርሱ እኮ ነው ያለው። እንደኔ አይነት ጎረምሳ ቢሆንስ ምዕመናን ይሰብሰቡ ይላል። ብቻው ነው የሚሆነው። ዞር በሉ እያለ ነው የሚያባርረው። ዞር በሉ እስኪ ዞር በሉ፣ እኔ ብቻ ነኝ እኮ ዞር በሉ ነው የሚለው። እኔ ብቻ እኮ ነው መከራ ያበላል። ፊልሙን አይታችሁ ታውቃላችሁ ወጣቶች? እባካችሁ ፊልሙን አሳዳችሁ ይሉትማ እንዴት ትደነቃላችሁ መሰላችሁ? በተራራው ፊት ቆመ፣ ህዝቡ ምህላ ያደርሳል። እሱ በዚያ ምህላ መካከል አንዲት ነገር ብቻ አድርጓል። ምንድን ነው ያደረገው? በተራራው ፊት አማተበበት። አይ አንተ ተራራ ሆይ በዘሩባቤል ፊት ምንድን ነህ? ደልዳላ መሬት ትሆናለህ አይደል ያለው። በሕያው እግዚአብሔር በመስቀሉ ኃይል ፊት ምን ተራራ አለ? እኔና እናንተ የምር ክርስቲያኖች ብንሆን ኖሮ ይሄ ሁሉ እሳት ይወርድብን ነበር። እኔና እናንተ የእውነት ክርስቲያኖች ብንሆን ኖሮ ይሄ ሁሉ ተራራ ፊታችን ይቆም ነበር። ይሄ ሁሉ ዘመን እንሰቃይ ነበረ። ቆመና ሲያማትን እዚያ ያሉትና እዚያ ያሉትን አስተያያቸው። ተነቀለ፣ ተራራው ተነቀለ። ተራራ እንኳን በፊቱ ኃይል የሌለው የክርስቶስ መልእክት ሆነ። እህቴ ሆይ ቢንቢ እንኳን እንዴት እንደሚያስፈራሽ እኔ ያውቃለሁ። ባዝሊን እንኳን እየተቀባሽ አይደለም የምታድሪው። ቢንቢ ፍራቻ እንዴት እናሳዝናለን። የሁላችሁ ኃይልና ስልጣኑ ጥቅሱ ይላል ይሄን ተራራ ተነቅለህ ወዲያ ሂድ ብትለው ይሆናል ብሏል ጥቅሱ። ይሄ ክርስቲያናዊ ሰውስ ነቀለዋ። ጥቅሱን ተረጎመ፣ የተሰወረውን ገለጠ፣ የማይቻል የነበረውን እንደሚቻል አሳያ። የጌታችን ኃይለ ቃላት በእውነት በሰው የሚፈጸሙ የሚረዳበጡ እንደሆነ ገለጣ። ወንጌል ማለት ይሄ ነው አንተ። ስለዚህ ክርስቲያናዊ ሰው መነጋገር ስለ ማቴዎስ ወንጌል ምዕራፍ 17 መነጋገር ነው ወገኔ። ስለ እንደነዚህ አይነት ገርለኞች መነጋገር ተነጋግረን አዳሩ እንኳን አይበቃንም ወገኖቼ። ስለ ወንጌል ኃይለ ቃላት ማውራት ነው። ፈጸመው ፈጸመው። እኔ ስላቃተኝ ሊፈጸም አይችልም የምል እኔ ማን? ወንጌል ማለት እኮ ይሄ ነው። ፊልሙን ይዩትና እስኪ አንዳንዴ እነ ሮናልዶ ይቀመጡ ወጣቶች። እስኪ አንዳንዴ እነ ቅዱስ ቂርቆስን ፊልም ይዋቸው ግብጾች የሰሩት። እስኪ አንዳንዴ እነ ሜሲ ይቀመጡና እስኪ አንዳንዴ እነ ሙሴ ጸሊምን ተመልከቷቸው። እንዴት ሰማያትን እንደሚቀዱት አላችሁ። ውሃ ጠፋ። የሙሴ ጸሊምን ዝና ሰምተው በበረሃ የሄዱት ክርስቲያኖች ነበሩ። ከዝናውና ከትሩፋቱ ከበረከቱ ሊቃመሱ ሲሄዱ አባ ሙሴ አለ። ግን የግብፅ በረሃ ጣጥን ገሏቸው ሊደረሱት አባ ሙሴ ውሃ፣ አባ ሙሴ ውሃ፣ አባ ሙሴ ውሃ አሉት። ከየት አባቱ ያምጣ ያባት? አንድም ውሃ በቤቱ አልነበረም በጊዜው። በክፉ ድርቅ ተመታ ነበር ግብፅ። ጨነቀው። ከየት አምጥቶ ውሃ ይስጥ ይሄ ሰው? እናንተ ክርስቲያኖች ቋንጃ የሚቆርጥ ኪስ የሚያወልቅ ጋጃ ነሺ። እንደውም ልንገርህ፣ አንድ በግ ብቻውን ለምሳው የሚበላ ሰው ነበር። አንድ በግ ብቻውን ለምሳው ታይሰን እንኳን ይበላ ነበር። ብቻውን እኮ ነው አንድ በግ።
ለራስ ደግሞ ሌላ በግ ይሰረቃል። አንተ ትለወጣለህ። ክርስትና የማትለውጠው ሰው የለም። እንዴት ይለውጠኛል አትበል። እንዲህ አይነቱን ሰው ለውጦታል። ገብተው ውሃው ከየት ያምጣ? ይገባል አባ ሙሴ ይወጣል፣ ይገባል አባ ሙሴ ይወጣል፣ እቤቱ ይገባል። አባ ሙሴ አብዷል አሉ። እኛ በጣም ተቃጥለን እሱ ከፊታችን ይመላለሳል ብለው ተናደዱ። ለካ አባ ሙሴ እየወጣ ምን ያደርግ እንደነበር ታውቃለህ? እጆቹን እየዘረጋ የእስራኤል አምላክ ቅዱስ እግዚአብሔር ኧረ ውሃ ስጠኝ እያለ ይለምነዋል። ሀብታም አልቆየ። የእስራኤል ቅዱስ የታመነ ዝናብን አፈሰሰለት። ደመና ባይኖርም ዝናብ አወጣለት። ውሃ ቀዳ፣ ዝናቡን ቀዳና ውሃ ጠጣቸው፣ ነፍሳቸውን አተረፈላቸው። ይህ ሰው ከጥቂት ዓመታት በፊት ደም የሚያፈስ ነበረ። ይህ ሰው ከጥቂት ዓመታት በፊት ሰይፍ ይዞ ቋንጃ የሚቆርጥ ነበር። አሁን ግን እጆቹን እየዘረጋ ሰማያትን የሚቀድ ደመናትን የሚበጥስ ሆነ። ትለወጣለህ። ወንጌል ማለት እኮ ይሄ ነው። የወንጌል ኃይል መገለጫዎች፣ የክርስቶስ መልእክታት። ይሄን ፊልም ይኸው በእናትህ እዩትማ። ሜሲዬ ድረስልኝ ብትለው የሚደርስልኝ ይመስላል። በየሳምንቱ የምትጎበኛ በቃ እግሩ ሲመጣ በቃ እንኳን ላንተ ለሱም አይሆንም። ምንድነው ቤቲንግ እያልክ ቁማር የምትጫወተው? ይልቅ ድረስልኝ ብትለው የሚደርስልህ ገብረ መንፈስ ቅዱስ አለልህ። ይልቅ ከእሱ ጋር እየኖርክ የክርስቶስ መልእክት ሁንለት። ክርስቲያኖች ወንጌላችን ጥቂት ናት የምላችሁን ታሪክ ብተርክላችሁ በጣም ትገረማላችሁ። እንዴ አንዳንዶች እንዲህ ስላሉ ሰዎች ስናወራ ተረት የምናወራ የሚመስላቸው ለምን እንደሆነ ታውቃላችሁ? እነሱ ሞክረውት ስለማይችሉት የቅዱሳን ዜና ህይወት በሙሉ ለነሱ ተረት። እኔ ድሮ እናቴ በዘመናችን እኮ በ50 ሳንቲም ጥሩ ሽንጥ በልተናል ትለኛለች ሁሌ እናቴ። እኔ ደግሞ ተይ እባክሽ ማማ አትቀልጂ እላለሁ በውስጤ። እንዴት አድርጌ ነው ይህንን ላምን? በ50 ሳንቲም ሽንጥ በልተናል የሚሉ ሰዎች እንዴት ነው ላምናቸው የምችለው? ለምን እንደማላምናቸው ታውቃላችሁ? በዚህ ዘመን 50 ሳንቲም ከፍዬ እንኳን ጥሩ ሽንጥ ልበላ 50 ሳንቲም ከፍዬ ጥሩ ሽንጥ አላይማ። ያኛው ታሪክ ለኔ ተረት ነው የሚሆነው። ለምን እንደውም እዛ ደብረ ሊባኖስ አንድን ፈረንጅ አስጎበኙት ጀመረ። ተክልዬ እንደዚህ አርጎ 29 ዓመት ተጋድሎ በአንድ እግሩ 7 ዓመት ቆሞ ተክልዬ እንዲያርጎ እያሉ ፈረንጁን ያስጎበኙታል። አያ ፈረንጅ ይህን ሁሉ ሰማና ዋው እኔ እኮ ይህን ነገር አልችለው አለላችሁ። አስጎብኙ ምና ስለአንተ እኮ አይደለም የማወራው ስለ ተክለ ለምን ስለ ዮሐንስ ሰበክ ብለህ ኢየሱስ ወንጌልን ስበክ በለዋ። እኔ ግንድ ነኝ እናንተ እስኪጨቅል ድረስ የተንከራተተ ጳውሎስን ኢየሱስን ስበክ በለዋ። ምክንያቱስ በጎን የሚያደርጉ ምስጋናና ክብር ይገባቸዋል ብሏል እና በጎ ስለሚያደርጉ ሰዎች ሁሉ ምስጋናና ክብር ይገባል ብሎ ስለጻፈ ደግሞስ እጥፍ ድርብ ክብር ይገባቸዋል ብሎ ስለመሰከረ ደግሞስ እኔ ክርስቶስን እንደምመስል እናንተም እኔን ምሰሉ ስላለ ጳውሎስ ሆይ ኢየሱስን ስበክ ልትለው ነው? እንዲህ አንዳንድ ጊዜማ ግፈኞች ናቸው። ስለ ጋብቻ ስናስተምር፣ ስለ ስርዓተ ቤተክርስቲያን ስናስተምር፣ ስለ ቁርባን ስናስተምር፣ ስለ ጥምቀት ስናስተምር፣ በዓል ስናከብር ስለ ኢየሱስ ስበኩ ይሉናል። እንግዲያውስ ጳውሎስን እንዲህ በለው፣ ስለ ጋብቻ ስላስተማረ ፈንታ ኢየሱስን ስበክ በለዋ ልትለው ነው? ስለ አለባበስ አስተምሯል። ስለ አለባበስ ስላስተማረ ፈንታ ኢየሱስን ስበክ በለው ልትለው ነው እንዴ? ስለ ጸሎት ስርዓት አስተምሯል ጳውሎስ። ይህንን እሱ ስርዓት ማስተማር ነው። ወንጌልን ስበክ በለዋ። ስለ ስርዓት ስናስተምር ወንጌልን የከደንን የሚመስላቸው አንዳንዶች አሉ። እንግዲያውስ ይፈ ጳውሎስ ስለ ስርዓት በአግባቡ ስላስተማረ ፈንታ፣ ስለ ስርዓተ ቁርባን ስለመሰከረ ፈንታ ኢየሱስን ስበክ በለው ልትለው ነው? በለው። እንደውም አንዳንዶች እንዲህ ስለ እንደነዚህ አይነት ገድለኞች፣ ስለ እንደነዚህ አይነት በረኞች፣ ስለ እንደነዚህ አይነት አምስተኛ ወንጌላት ስንናገር
ኢየሱስን ሸፈናችሁት ሊሉን ይከጅላሉ። መጽሐፍ ቅዱስ ግን በግልጽ እንዲህ ይላል። መዝሙር 4 ላይ አእምሮ ከመተሰባ እግዚአብሔር በጻድቁ እግዚአብሔር በጻድቁ እንደተገለጠ ወቁ ነው የሚለው። ይኸውልህ እግዚአብሔር መገለጫው ጻድቁ ነው። አየህ መታወቂያው፣ አየህ መልእክተኛው፣ አየህ መታወቂያው። እግዚአብሔር በጻድቁ አየህ እንዴት እንደተገለጠ። እኔ እግዚአብሔር ነኝ ተዋወቁኝ አይደለም ያለው። እግዚአብሔር ከአዳም ጋር፣ እግዚአብሔር ከአቤል ጋር፣ እግዚአብሔር ከሴት ጋር፣ እግዚአብሔር ከሄኖክ ጋር፣ እግዚአብሔር ከኖህ ጋር፣ እግዚአብሔር ከአብርሃም ጋር፣ እግዚአብሔር ከሞት ጋር፣ እግዚአብሔር ከይስሐቅ ጋር፣ እግዚአብሔር ከያዕቆብ ከእስራኤል ጋር፣ እግዚአብሔር ከዮፍታሔ ጋር፣ እግዚአብሔር ከጌዴዎን ጋር፣ እግዚአብሔር ከባርቅ ጋር፣ እግዚአብሔር ከጳውሎስ ጋር፣ እግዚአብሔር ከጴጥሮስ ጋር፣ እግዚአብሔር ከእንድርያስ ጋር፣ እግዚአብሔር ከዮሐንስ ጋር፣ እግዚአብሔር ከአትናቴዎስ ጋር፣ እግዚአብሔር ከአግናጤዎስ ጋር፣ እግዚአብሔር ከገብረ መንፈስ ቅዱስ ጋር። እንዲህ ነው የተገለጠው። እግዚአብሔር በጻድቁ እንደተገለጠ እወቁ የሚለን ለዚህ ነው። እንደውም ሐዋርያው ጳውሎስ እንዲህ ይልሃል፣ ለእኔ ደግሞ እንደሚገባው ገልጠው ዘንድ ለእኔ ደግሞ ጸልዩልኝ ይላል። እንደሚገባው ገልጠው ዘንድ በምን ይገልጠዋል? በቃል ትምህርት። በምን ይገልጠዋል? በኑሮ ሕይወት። በምን ይገልጠዋል? በሞት ሰማዕትነት። በሦስቱም እገልጠው ዘንድ ለእኔ ደግሞ ጸልዩልኝ። እገልጠው ዘንድ ጳውሎስ ራሱ ኢየሱስ ክርስቶስን ነው የሚገልጠው። እንዴ ስለሱ እየሞቱ እንዴት እነሱ ሰወሩ ይባላሉ? እናንተ ስለሱ እየተወገሩ፣ ስለሱ እየተገፈጠሩ፣ ስለሱ እሳት ውስጥ እየተጣሉ፣ ስለሱ በመንኮራኩር እየተፈጩ እውነት ኢየሱስን ሸፈኑ? እስኪ ልጠይቃችሁ፣ አይሲስ የሚባለው አራጅ የዛሬ 3 ዓመት ከምናምን ኢትዮጵያውያንንና ፍቁራን የሆኑ ኤርትራውያንና ግብፃውያንን ሲያርድ ያያቸው እኮ እነሱን ነው፣ ልጆቹን ያያቸው። እነሱን ማየት ግን ምን ማየት እንደነበር ታውቃላችሁ? ኢየሱስን ማየት ነበር። እነሱን ሲያይ የተበሳጨው፣ እነሱን ሲያይ የነደደው መስቀሉን ስላየ ነው። አንተ ራስህ ክርስቶስን ነው የምታሳየው። አንቺ ራስሽ እሱን ነው የምታመለክችው። እንኳን ተጋድለሽ እንዲሁ ቆመሽ መስቀልሽ፣ ንግግርሽ፣ ሕይወትሽ ሴጣንን ሲያበሳጨው ታያለሽ። ገና ሲያቸው ማዕተባችሁን በጥሱን ያላቸው በጅምላ አይደለም ያረዳቸው። ራሱ ተናግሯል። who resist to change their religion ሃይማኖቴን አልቀይርም ያሉትን አልጃለሁ ያለው። እንደውም ምን ብሎ ስም አወጣላቸው? the followers of the cross የመስቀሉ ተከታዮች ናቸው ያለው። ሲያያቸው እነዚህ የሞቱት ኢየሱስን የሸፈኑት፣ ኢየሱስን የገለጡት። ንገሩኝ፣ በሞቴ በሳንቃው ደረቴ በመከዳው ጡቴ ልበላቸው ኢየሱስ ክርስቶስን የገለጡት። እንኳን የተጋደለው ጊዮርጊስ እዚህ ወልቂጤ ዩኒቨርሲቲ የነበረው ሊቢያ ላይ ሲሸለም አየሁ ብሎ የተሰዋው ያ ሰማይ ምስኪን ወጣ ክርስቶስን የገለጡት መልእክት ናቸው። ሰዎች ሁሉ የሚያውቁትና የሚያነቡት በልባችን የተጻፈ መልእክታችን እናንተ ናችሁ የተባሉት እናንተ ናችሁ። እነሱን ሲያይ የነደደው ለምን ይመስልሃል? ኢየሱስ ክርስቶስም በእነሱ ተገልጦ ስላየው። ለዚህ ነው እገልጠው ዘንድ ለእኔ ደግሞ ጸልዩልኝ አለው። ይገልጡታል እንጂ እንዴት ይሸፍኑታል? ለእሱ እየሞቱ አይታችኋቸዋል። ልክ እሱ እንደለበሰ ቀይ ግምጫ ለበሱት አይደል የተባለው? ቀይ ቱታ አልብሰዋቸው እኮ ነው የሚስሏቸው። ቀይ ግምጫ እኮ እሱ እንደተቆጠተ እኮ ነው የተቆጠቱ። ደሙን እንዳፈሰሰ እኮ ነው ባህር ዳርቻ ላይ ደማቸውን ያፈሰሱ። ታዲያ ከዚህ በላይ ምን መገለጫ አለው? ከዚህ ሕይወት በላይ ወንጌል አለ? ወንጌል ዳዋ እኮ
ሞትለት እኮ ነው የምትለው። ሞቱለት። እሱ መስቀል ላይ እንወጣላቸው፣ እነሱ መስቀል ላይ ወጡለት። ያን ጊዜ ያወቅናቸው ቤተክርስቲያን ክርስቶስን ያወቀችው ቃና ዘገሊላ ሳይሆን ቀራንዮ አደባባይ ላይ እንደሆነ እኛም እነዚህን ፍቁራን ልጆቻችንን ያወቅናቸው ሊዲያ በረሃ ላይ መስቀል ላይ ሲወጡ ያንን ያከበርናቸው፣ ያንን ያወቅናቸው፣ ያንን የሸለምናቸው፣ ያንን ያከበርናቸው ገለጡታ መስቀል ላይ ወጡ። መስቀል ላይ የወጣችው ቤተክርስቲያን ክርስቶስን ገልጣዋለች። ይሄው እየተቃጠለች፣ ይሄው እየተሳደደች እኔ ገልጫዋለሁ ትላለህ አንተ። ያሉን ነው የለም ባንተማ ጌታ ትላለህ። ምን ሆንክ አንተ? ቋንጣ ፍርፍር እየበላህ ያገላበጥኩ እየበላህ ምን ሆንክ? ያሉን ነው የለም ምን ሆንክ? እንተዋወቃለን እኮ የሆኑትማ እነዚህ ናቸው። ብዙ ተናግረን ሚዲያው እንዳደከማችሁ አናደክማችሁ እንጂ የሆኑትማ እነዚህ ናቸው። መስቀል ላይ የወጣችው እቺ ቤተክርስቲያን ናት። ገለጠችው ማለት ከዚህ በላይ ምን ትፈልጋለህ? ገለጠችው። ወገኖቼ ይኸውላችሁ አንዳንዶች በቅን ሐሳብ ሳይሆን ስለ ክርስቶስ የሚያወሩ አሉ። በቅን ሐሳብ ሳይሆን እነሱም እኮ ክርስቶስን ነው እንዳትሉኝ። በቅን ሐሳብ ሳይሆን ስለ ክርስቶስ ያወራሉ ይላል ቅዱስ ጳውሎስ። ምን ማለት ይመስላችኋል? ይኸውላችሁ አንዳንዶች ይላል ፊልጵስዩስ ምዕራፍ 1 ላይ ቅዱስ ጳውሎስ አንዳንዶች ከቅንዓትና ከክርክር፣ ሌሎች ግን ከበጎ ፈቃድ የተነሳ ክርስቶስን ይሰብኩታል ይላል። እዚህ ምድር ላይ ሁለት አይነት ክርስቶስን የሚያስተምሩ የሚነግሩ አሉ። አንዳንዶቹ ከቅናትና ከክርክር፣ ይሄን ልፍታላችሁ። ከይሁዲነት የነበሩት ከቅዱስ ጳውሎስ ጋር የሆኑት ቅዱስ ጳውሎስ አዲሷን ወንጌል ስለተቀበለ ወደ አዲሱ ክርስትና ስለገባ በጣም ተበሳጩበት። እኛ የምናውቀው ጳውሎስ ሲያሳድዳት የነበረችውን ቤተክርስቲያን እንዴት ይቀላቀላል ብለው ቀኑበት። ዝነኛ ሆነ ጳውሎስ፣ ቀኑበት። ታምራት የሚያደርግ ሆነ ጳውሎስ፣ ቀኑበት። ወንጌልን የሚሰብክ ሆነ ጳውሎስ፣ ተናደዱበት። ከቅናትና ከክርክር የሚላቸው እነዚህን ነው። ከዛስ ቄሳር ቅዱስ ጳውሎስን አሰረው። ከዛ ምን ማድረግ ጀመሩ መሰላችሁ? እነዚህ የቀኑት ቄሳር በጳውሎስ ላይ መከራ እንዲያጸናበት ሆን ብለው አውቀው ኢየሱስ እያሉ መስበክ ጀመሩ። ምን አደረገው? ጳውሎስን ስለጠሉት ኢየሱስን በመስበክ ጳውሎስ ላይ መከራ አጸኑበት። ይኸውልህ አንተ ያስተማርከው ይኸው ኢየሱስ እያሉ ቢሰብኩ በዙ እያለ እያደረገ እንዲመታው የበለጠ ቄሳርን ለማበሳጨት ስለ ክርስቶስ በቅን ሐሳብ ሳይሆን የሚያወሩ ሰዎች ተፈጠሩ። በቅን ሐሳብ ሳይሆን የሚለው ይሄንን ነው። ክርስቶስ የሚያድን መድኃኒት ነው፣ ክርስቶስ ዘላለማዊ ንጉሥ ነው ብለው አይደለም የሚሰብኩት። በጳውሎስ ላይ ቀንተው ነው። እንደው ጳውሎስ ምን ይላል? በዝናዬ በጽናቴ በታምራቴ ቀንተው የኔን ጥፋት ተመኝተው ስለ ክርስቶስ ያወራሉ ነው የሚለው። ገብረ መንፈስ ቅዱስን በመጥላት የሚሰበክ ኢየሱስ የለም። ልብ በሉ፣ ጳውሎስን በመጥላት የሚሰበክ ሳይሆን የሚወራ ኢየሱስ ነው ያለው። ስለ ክርስቶስ ያወራሉ ነው ያለው። ይሰብካሉ ማለት ወሬ ነው። ለምን? በጳውሎስ ላይ ቀንተው፣ በአርሴማ ላይ ቀንተው፣ በተክለ ሃይማኖት ላይ ቀንተው፣ በገብረ ክርስቶስ ላይ ቀንተው፣ በሐዋርያው ላይ ቀንተው እሱንና እነሱን ጥላቻ ኢየሱስ ይላል። በዝናቸው በታምራቸው ይሄው እኛ በረከት ስላገኘን ቀንተው ምን ፈልገን ነው እንዴ ጊዮርጊስ የምንለው? ምን ፈልገን ነው ተክልዬ የምንለው? ምን ፈልገን ነው አርሴማ የምንለው? ምን ፈልገን ነው ማርያም የምንለው? አንድ ነገር ፈልገን ነው። እሱ ምንድን ነው? የእግዚአብሔር በረከት ነው። ክርስቲያኖች
እግዚአብሔር በረከቱን ራስ ላይ ነው የሚል በረከቱን ፍለጋ ነው። በረከት ፈልጌ ልሳለመው ናፈቅኩ ነው የሚለው። ኢትዮጵያዊው ጻድቅ ማን ነው ብዬ ጠየቁ። በረከት ፈልጌ ልሳለመው ናፈቅኩ። በረከት ነው የምንፈልገው። ዳዊት የፈለጋትን በረከት ከኢሎፍሊ መንደር ከፍልስጤም ሀገር ታቦተ ጽዮን ስትመጣ እነ ዳዊት እያሸበሸቡ ነበር። ኦዛ የሚባል ሰው ሳይገባው ታቦቲቱን የነካ ጊዜ ግን ኦዛ ተቀሰፈ። የኦዛ ስብራት ተባለ ቦታው። ልብ በሉ፣ ያን ጊዜ ዝማሬ ወደ ሐዘን፣ ደስታውም ወደ ለቅሶ ተቀየረ። ምክንያቱስ እግዚአብሔር ቀስፏልና ኦዛ። ያን ጊዜ ዳዊት ፈርቶ ይላል መጽሐፈ ሳሙኤል ምዕራፍ 6። ያን ጊዜ ታቦቲቱን ወደ ጽዮን አምባ ወደ መናገሻው ከተማ ሊወስድ የነበረው ዳዊት አሳበረና አቢዳራ ቢባል ሰው ቤት ታቦቲቱን አስገባት ይላል። ታቦቲቱ ህዳር ጽዮን ላይ የሚሰበክ ስብከት ነው። በደንብ ተምራችኋል። አቢዳራ ቤት 3 ወር ቆየች ይላል። ከ3 ወር እንደቆየች አንድ ዜና በዳዊት መናገሻ ከተማ በጽዮን ተሰማ። ምን የሚል ዜና? በጣም ይደንቃል። እንዲህ ይላል መጽሐፍ ቅዱስ። ቤት ገብታችሁ አንብቡት የሰጧችሁን ጥቅስ መጽሐፈ ሳሙኤል ምዕራፍ 6 እግዚአብሔርን ስለ እግዚአብሔር ታቦት ሲል የአቢዳራን ቤት ባረከ ይላል። ስለማሲ ስለ እግዚአብሔር ታቦት ሲል የአቢዳራን ቤት ምን አለ? ያን ጊዜ ዳዊት በረከቷን ሰማ። መጀመሪያ ሞቱን ፈርቶ፣ አሁንስ በረከቱን ሰምቶ ከዛስ ሊፈልጋት መጣ። እንዴ በረድኤት ካደረባት ከዛች ከታቦተ ጽዮን ይልቅ በኩነት የተዋሃዳት ይህቺ ድንግል ማርያም እንዴት ያለች በረከታችን ናት! ለዚህ ነው የከበብናት። ለዚህ ነው ማርያም ማርያም የምንላት። ለዚህ ነው ቀሚሷ ስር መቀመጥ የፈለግነው፣ መደበቅ የፈለግነው። በዛችኛይቱ በረከት ከነበረው በዚህችኛይቱ በረከት የለውም። አንተ መጽሐፍ ቅዱስ እኮ ነው የሚለው። ደግሞ ይህን ተረት ትላለህ። መጽሐፈ ሳሙኤል ላይ ባይሆን ኖሮ ተረት ትለኝ ነበር እንዴ። በዛች ከባረከ፣ በጥላዋ ከባረከ፣ በአካቧ አይባረክም። በምሳሌዋ ከባረከ፣ በአማናዊቷ አይባረክም። በምታንሰው ከባረከ፣ በምትዋቀው አይባረክም። ለዚህ ነው ወደ ቤቱ ወስዳት የሚለው። ማርያም ማርያም የምንለው የሥላሴን በረከት ፈልገን ነው። ሌላ ምን አለ? ሞታ ተሰቅላ አድናናለች አላለም። ማንለውን አትበል። በረከቷን ግን እንፈልጋለን። በረከቷን እንደው መጽሐፍ ቅዱስ ወይ በዘለላው በተገኘ ጊዜ በረከት በእርሷ ላይ አለና አታጥፉት እንደሚባለው እንዲሁ እኔም ስለ ባሪያዎቼ ያደርጋለሁ ይላል። ባሪያዎቹን የምንፈልገው ወይን በዘለላው ሲኖር በረከት እንደነበረ እነሱም በረከታችን ስለሆኑ ነው። ከዚህ እንዳትናወስ። መልእክታቶቻችን ናቸው። እግዚአብሔርን የምናይባቸው፣ እሱን የምናደንቅባቸው። ለምንድን ነው ካልከኝ 3 ነገሮችን ነግሬ ላብቃ። እግዚአብሔርን ማድነቂያ መንገዶቻችን እኮ ናቸው። አንድ ሊቅ ምን ይላል? የእግዚአብሔር ሰዎች የሆኑ ቅዱሳን የሚያደርጉትን ተአምር፣ የሚሰሩትን ድንቅ ስራ፣ ያገኙትን ኃይልና ጥበብ እያየ ተቀባዮቹ እንዲህ ከሆኑ ሰጪውማ እንዴት ይሆን እያልን እንደነቃለን ይላል። ተመስጠን ነው የምንኖረው። ተክለ ሃይማኖት እንዲህ ካደረገ አቤት ኢየሱስማ እያደነቅንባቸው ነው የምንኖረው። አድንቀን እኮ ማንጨረስባቸው ረድኤተ እግዚአብሔርን አየር ላይ ሳይሆን ሕይወታችን ውስጥ የከተቱባቸው እነዚህማ ወንጌላት መልእክታት እኮ ናቸው። አንተ ወንጌል መልእክት ማድነቅ። ለዚህ እኮ ነው በጣም እኮ ነው የሚደንቃቸው። ጎርጎርዮስ ዘንዚናዞ አትናቴዎስን ማወደስ ይላል። ጸጋ እግዚአብሔርን ማወደስ ነው ይላል። የእንጦንስን ካባ እያደረገ ለትንሣኤ በዓል ይወጣ ነበር ቅዱስ አትናቴዎስ። በዛች ካባ ክርስቲያኖች ሙት ያስነሳ ነበር። አሁን ያንቺ ቀሚስ ሙት ያስነሳ። አሁን ያንተ ልውረድ አልውረድ እያለ የሚታገል ሱሪ ሙት ያስነሳ።
እንደው በሞቴ አንተ እንኳን አታረግም እዚህ መጣው። አጋንንትን የሚሰቡ የተጣበቁ ሱሪዎች አጋንንትን ነው እንጂ የሚስቡት አጋንንትን አያወጡ። ከዚህ ተለዩ ክርስቲያኖች። እስከ መቼ ከርኩሳት መናፍስት አለባበስ ጋር ትኖራላችሁ? ሴቶች በክርስቶስ መዓዛ ሙዕዛት ይሁኑ እንጂ በቆዳ ቅባቶችና በሽቶች አይደሉም ይላል። ሽቶሽ ክርስቶስ ነው፣ መዓዛሽም ኢየሱስ ነው። ልብሳቸው ሳይቀር ጸጋ እግዚአብሔርን ማወደሻችን። ሁለተኛስ እግዚአብሔርን የምናይባቸው መስታወቶቻችን እኮ ናቸው። ቅድም ያልኳችሁ ሙሴ ጸልይ ስጭታው መግደል መስረቅ ሰለቸውና ከዕለታት አንድ ቀን ጓደኞቹን ምን ብሎ ጠየቃቸው መሰላል? እግዚአብሔርን ማየት እፈልጋለሁ አላ። እንደው እግዚአብሔርን ያሳያል የእናንተ ቤት? እግዚአብሔር ይሸተትበታል አንተ ህይወት? እግዚአብሔር ከአንቺ ጋር እንዳለ አውቀናልና አብረን እንሂድ ብለው 10 ሰዎች አንቺን ቀሚስ ይይዛሉ። እቴ ክርስቶስ በአንቺ ህይወት ተገልጧል፣ ይታያል፣ ይነበባል፣ ይገለጣል። ሙሴ ጸልይ በፀሐይ ውስጥ በከዋክብት ውስጥ በብርሃን ውስጥ በተራራው ፈለገው፣ እግዚአብሔርን አጣው። ምርር ብሎት እግዚአብሔርን ማየት እፈልጋለሁ። አልሰለቸህም? ከአራጆች ጋር መኖር አልሰለቸህም? እግዚአብሔርን ማየት አልናፈቀህም? ከአራጆች ጋር ከመኖር ይልቅ ከታረዱት ጋር መኖር አላስቸኮለህም? ብሎት እግዚአብሔርን ማየት እፈልጋለሁ ሲላቸው የት እንደመሩት ታውቃለህ? እግዚአብሔርን ማየት ከፈለክማ ገዳም አስቄጥስ ግባ አሉት። ገዳም አስቄጥስ ሲገባ አባ መቃርስን አገኘው። ሰይፉን ይዞ ነበር ሄደው። ወዮ ጨረሰን አለ። አባ መቃርስ የማስተምርህን ትምህርት ከጠበቅ ክርስቶስን ታየዋለህ አለው። እውነትም አየው። በገድል ተቀጠቀጠ፣ በትሩፋት በረታ፣ ገናና ሰው ሆነ። እግዚአብሔርን የማያችን መስታወታችን፣ ቆራጥነታቸው፣ ፍቅራቸው፣ ለክርስቶስ ያለ መሰጠታቸው እግዚአብሔርን የምናይባቸው ናቸው። ሌላውስ የእግዚአብሔር የፍቅሩ መገለጫ ሰንሰለት ላይ መታሰሪያችን ናቸው። ክርስቲያኖች እኛ ለእግዚአብሔር በእጅጉ አልቀናንም። ክርስቲያኖች እኛ ጥልቅ ፍቅር ለክርስቶስ የለንም። እኛ ክርስትናን በሕይወት መኖር አልቻልንም። ታዲያ እግዚአብሔር ጥልቅ ፍቅር የሌለንን ልል ሕይወት ያዝነውን ምንኖ ጥሪት ትጋሃ ሌሊት የሌለንን እኛ ወደ እሱ ለማቅረብ እንደነዚህ አይነት ሰዎችን አመጣ። ደጋግ ቅዱሳንን አመጣ። እነሱን ስናግዝ፣ እነሱን ስናስብ ዋጋቸውን ይሰጠናል። አያችሁ፣ ይህ የእግዚአብሔር ፍቅር መገለጫ ስለሆነ ጻድቅን በጻድቅ ስም ስንቀበል ኢየሱስ ክርስቶስን መቀበል እንደሆነ ይወቅ። እነሱን የተቀበለ እኔን ይቀበላል ያለው። ዝም ብለህ ኢየሱስን ተቀበል የለም። ነቢይን በነቢይ ስም ስትቀበል፣ ተክለ ሃይማኖትን ስትቀበል፣ ጻድቁን ስታከብረው ክርስቶስን አከበርከው። ዋጋ አይጠፋበትም እኮ ነው ያለው። ቀዝቃዛ ጽዋ በደቀ መዝሙር ስም የሚያጠጣ ዋጋው አይጠፋ። አያችሁ፣ ዋጋችን በቀዝቃዛ ውሃችን ምን ያህል ወደኛ እንደወረደ ፍቅሩን ተመልከቱት። የፍቅሩ ሰንሰለት እነሱ ናቸው መታሰሪያ። እስኪ ጠይቃችሁ፣ አትሌት ኃይሌ ገብረስላሴ ወደ 27 ሪከርዶችን ሰባብሯል። ታውቃላችሁ? 27 ይህ ሰው ሪከርድ በሰበረ ጊዜ ሁሉ ወይም ባሸነፈ ጊዜ ሁሉ ሽልማት አግኝቷል። ከሽልማቶቹ ሁሉ ጊዜ ግን የሚቋደስ አንድ ሰው ነበር። ማን ነበር ያ? ዶክተር ወልደ መስቀል ኮስትር የሚባሉት። አንድ ቀን እኮ አልሮጡም። እንዲያውም በከዘራ ነበር የሚሮጡት። ግንስ የኃይሌ ሽልማት ጥቂቷ ደግሞ ትደርሳቸዋለች። አያችሁ፣ ስላሰለጠኑት በመንገዱ ሁሉ ስለረዱት ኃይሌ ሲሸለም እነሱም የተሸለሙት። ዋጋው አይጠፋበትም። ዋጋቸውን ዋጋ አድርጎ ይሰጠናል። ምን አይነት ክርስቶስ ፍቅር ይሆን! በቀዝቃዛ ጽዋ ውሃ በአንዲት ዝክር በአንዲት መታሰቢያ ስላገዝከው ስለጠበቅከው ብቻ የጻድቅ ዋጋ ለሕይወት ነው የሚለው። ለመዳን ነው እኮ ለመዳን። እና ታዲያ ለምን የጻድቅ ደሞዝ ለሕይወት ነው እኮ ነው የሚለው። ዋጋው አይጠፋበትም ካለ ደሞዛችን ለሕይወት ነው። መጽሐፍ ቅዱስ ነው ይሄን የሚለው። እና አንዳንዶችን እንዳትሰሙ፣ እኔና እናንተ መልእክት ነን። በተለይ በዚህ ዘመን እግዚአብሔርን የሚያስተዋውቅ ሕይወት ይኖረን ክርስቲያኖች።
ንግግራችን፣ አቋቋማችን፣ አለባበሳችን፣ ሕይወታችን፣ አበላላችን በሙሉ ክርስቶሳዊ ሽታ ይኑረው። መልእክታቱ ነው ለዓለሙ ሁሉ ናይ ዓለምን ሁሉ በኑሯችሁ ንገሩ፣ በልባቸው ይወቁት፣ በአእምሯቸው ያምሩት። የክርስቶስ መልእክታት እናንተ ናችሁና። ይቆየን። የእግዚአብሔር ቸርነት፣ የእመቤታችን አማላጅነት፣ የቅዱሳን በረከት ረድኤት